ምዕራፍ 17 ኤልያስ ዝናብ እንዳይዘንብ ስለ መከልከሉ። በገላድ ቴስባን የነበረው ቴስቢያዊው ነቢዩ ኤልያስ አክዓብን በፊቱ የቆምኩት የኃያላን አምላክ የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ዝናብም ጠልም አይወርድም አለው። የእግዚአብሔር ቃል ወደ ኤልያስ እንዲህ ሲል መጣ። ከዚህ ተነስተ ወደ ምሥራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ። ከፈፋው ትጠጣለህ፣ ቁራዎችም በዚያ ይመግቡ ዘንድ አዝዣለሁ። ሄደም እግዚአብሔርም እንዳዘዘው አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮራት ፈፋ ተቀመጠ። ቁራዎችም በየጠዋቱና በየማታ እንጀራና ሥጋ ያመጡለት ነበር፣ ከፈፋውም ይጠጣ ነበር። ከብዙ ቀንም በኋላ በምድር ላይ ዝናብ አልነበረምና ፈፋው ደረቀ። የእግዚአብሔርም ቃል ወደ ኤልያስ መጣ፣ እንዲህም አለው፣ ተነስተ በሲዶና አጠገብ ወዳለችው ወደ ሰራፕታ ሂድ፣ በዚያም ተቀመጥ። እነሆ ትመግብ ዘንድ አንዲት መበለት አዝዤልሃለሁ። ተነስቶም ወደ ሰራፕታ ሄደ። ወደ ከተማይቱም በር በደረሰ ጊዜ አንዲት መበለት እንጨት በዚያ ትለቅም ነበር። ኤልያስም ጠርቶ የምጠጣው ጥቂት ውኃ በጽዋ ታመጪልኝ ዘንድ ለምንሻለሁ አላት። ውሃም ልታመጣለት በሄደች ጊዜ ወደ እርሷ ጠርቶ እግረ መንገድሽን ቁራሽ እንጀራ በእጅሽ አምጪልኝ አላት። ሴትዮዋም አምላክህ ሕያው እግዚአብሔርን በማድጋ ካለው ከእፍኝ ዱቄት በማሰሮም ካለው ከጥቂት ዘይት በቀር እንጀራ የለኝም። እነሆም ጥቂት እንጨት እሰበስባለሁ፣ ሄጄም ለእኔና ለልጄ እጋግራለሁ፣ በልተነውም እንሞታለን አለችው። ኤልያስም አላት፣ በእግዚአብሔር እመኚ፣ አትፍሪ፣ ሄደሽም እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለእኔ ታናሽ እንጎቻን አድርገሽ አምጪልኝ። ከዚያ በኋላ ለአንቺና ለልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድር ላይ እግዚአብሔር ዝናብ እስከሚሰጥበት ቀን ድረስ ዱቄቱ ከማድጋው አይጨረስም፣ ዘይቱም ከማሰሮ አይጎድልም። እርሷም ሄዳ እንዲሁ አደረገች። እርሱ ልጆቿም በሉ። በአገልጋዩ በኤልያስ ቃል እንደ ተናገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮ አልጎደለም። ከዚያም በኋላ የባልቴቲቱ የዚያች ሴት ልጅ ታመመ። ትንፋሹም እስኪታጣ ድረስ ደዌው እጅግ ከባድ ነበር። እርሷም ኤልያስን የእግዚአብሔር ሰው ሆይ ከእኔና ካንተ ጋር ምን አለኝ? እኔ ካንተ ጋር ምን አለኝ? አንተስ ከእኔ ጋር ምን አለህ? ኀጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን? አለችው። ኤልያስም ልጅሽን ስጪኝ አላት። ከብብቷም ወስዶ ተቀምጦበት ወደ ነበረ ሰገነት አወጣው፣ በአልጋውም ላይ አስተኛው።
ኤልያስም እኔ በቤቷ ያደርኩ የዚህች መበለት ምስክሯ ጌታዬ ሆይ ልጇን በመግደል ክፉ አድርገህባታልና ወዮልኝ ብሎ ጮኸ። በብላቴናውም ላይ 3 ጊዜ እፍ 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 አለበት። ወደ እግዚአብሔርም አቤቱ አምላኬ ሆይ የዚህ ብላቴና ነፍስ ወደ እርሱ ትመለስ ዘንድ እለምንሃለሁ ብሎ እግዚአብሔርን ጠራው። እግዚአብሔርም የኤልያስን ቃል ሰማ። የሕፃኑም ነፍስ ተመለሰች፣ ዳነም። ኤልያስም ብላቴናውን ይዞ ከሰገነቱ ወደ ቤት አወረደው፣ ለእናቱም ሰጣት። እነሆ ተመልከች፣ ልጅሽ ድኗል አለ። ሴቲቱም ኤልያስን የእግዚአብሔር ሰው እንደሆንክ የእግዚአብሔርም ቃል በአፍህ እውነት እንደሆነ አሁን አወቅሁ አለች።